ተወዳጇ ተዋናይትና በተለያዩ ፊልሞችና ቲያትሮች ላይ መስላ ሳይሆን ሆና በመጫወት በኢትዮጵያውያን ልብ ውስጥ ተወዳጅና ታዋቂ ለመሆን የበቃችው አርቲስት መሰረት መብራቴ በትናንትናው ዕለት እጅግ አስገራሚና ለብዙ ዓመታት አፍና የቆየችው ሚስጥር በፌስቡክ ማህበራዊ ገጿ ላይ ይፋ አድርጋለች። በዚህም ሀሳቧ ላይ እጅግ ብዙ ሊያሰናክሉኝ ከሚሄድበት መንገድ ሊያቆሙኝ የሚችሉ ድርጊቶች ተፈጽሞብኛል፣ ነገር ግን እነሱን አልፌ እዚህ ደርሻለሁ የሚል መልእክት በማህበራዊ ገጿ ላይ አስፍራ መነጋገሪያ ሆና ነበረ። በሀሳብ መስጫው ስርም እጅግ ብዙዎች መስዬ አንቺ ጠንካራ ሴት ነሽ፣ ለብዙዎች ምሳሌ መሆን ትችያለሽ፣ በደረሰብሽ ነገር ልታፍሪና ልትሸማቀቂ እንደዚሁም ደግሞ ካሰብሽበት መንገድ ልትቆሚ አይገባሽም የሚልን ሀሳብ ሲሰጧት ተመልክተናል። ታዲያ አርቲስት መሰረት መብራቴ በፌስቡክ ገጿ ላይ ባሰፈረችው ጽሁፍ ሴትነትን ከስራ ይልቅ እንደ ቁስ አካል መቁጠር ከአካላዊ ውበቷ በዘለለ የራሷ እሳቤ፣ አላማ፣ ህልም እንደሌላት በመቁጠር በስራ በትምህርት በጥረት ካሳካችው ካረገችው ይልቅ ውጫዊ ገጽታዋ ማነቆ ሆኖባት እንዳትራመድ ሊያደናቅፏት ሲታትሩ ይስተዋላል። የራሴ ህይወትም አንዱ ማሳያ ነው በሚል የሚጀምረው ጽሁፏ ነፍስ አውቄ ራሴን በትወና ሙያ ካገኙበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር ትላለች አርቲስት መሰረት መብራቴ። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝ እምቅ አቅም ወይም ፖቴንሻል በጎ አገልግሎት፣ የስራና የትምህርት ስኬቴ እንዲሸፈን በማድረግ ለፍላጎቶቻቸው ተገዢ ባለመሆኔ እንዳፈንጋጭ ወይም ትዕቢተኛ ተቆጥሬ የስራ በሮችን በመስጋት ስሜን በማጠልሸት ስነ ልቦናዬን በመጉዳት ከመድረኩ ገለል እንድል ብዙ ሴራዎች ተሰርተውብኛል እያለች ጽሁፏን የምትቀጥለው አርቲስቷ ግን ተግዳሮቱን እንደ መረማመጃ ድንጋይ ስቴፒንግ ስቶን፣ ትችታቸውን እንደ ምስጋና ኮምፕሊመንት በመቁጠር ይበልጥ እንድበረታውኜ በእግዚአብሔር ቸርነት እዚህ ደርሻለሁ እያለች አርቲስት መሰረት መብራቴ ስላሳለፈችው ከባድ የህይወት ፈተና ጽሁፏን ትቀጥላለች። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩት አብዛኛዎቹ ሴቶች መሆናቸው ነው። እነዚህ እህቶች በራስ መተማመን የጎደላቸው፣ በራሳቸው ሰውነት ኢንሴኪዩርና ሌላዋን ሴት በመተቸት ስለ ራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው። አንዳንድ ወንዶችም ለዩቲዩብ ንግድ ተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩ ያሳዝናል እያለች አርቲስት መሰረት መብራቴ ስለሚደርስባት እጅግ ከባድ ፈተናና እንደዚሁም ስላሳለፈችው የህይወት ውጣ ውረድ ጽሁፋን ቀጥላለች። ብዙ ህልም የመስራት አቅም ያላትን ሴት አንገት ለማስደፋት አትድከሙ። ከኔ ጋራ ያለው የሚረዳኝ የማይጥለኝ ሞገሴ፣ ክብሬ፣ ውበቴ፣ መመኪያዬ በገፋችኝ ቁጥር ይበልጥ የሚያከብረኝ ከአንዳንዶቻችሁ ጥላቻ ይልቅ በብዙዎች መወደድ እየከበበኝ መቼም የማይተወኝ የልጅነት አምላክ ልዑል እግዚአብሔር ነው የምትለው አርቲስት መሰረት መብራቴ አሁን ለደረስኩበት ስኬት ብዙዎቻችሁ ልታደናቅፉኝ ብፈልጉም ነገር ግን ልዑል እግዚአብሔር አልጣለኝም ትላለች። ሁሉም የእድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ እድሜ ውስጥ ከነበርኩበት ይልቅ 40ዎቹ የእድሜ እርከኔን አብልጬ እወደዋለሁ። ሴትነት እየገባኝ ዋጋዬን በእጅጉ የተረዳሁበት፣ በእውቀት እየበሰልኩበት፣ በመንፈሳዊ ህይወት እየጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንም ማንነቴንም አጥብቄ በፍቅር የምወደው የአሁን እኔነቴን ነው። ከምንጊዜውም በላይ ታላላቅ ድርጅቶች አብረውኝ ለመስራት የሚሽቀዳደሙበት ወርቃማው ጊዜ አሁን ነው። እናም እህቶቼ ለህልማችሁ መቼም አይረፍድም። ለስራ ስትታትሩ፣ አላማችሁን ለማሳካት ስትጥሩ፣ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ በፍጹም አትፍቀዱላቸው። ቀና በሉ። ሴትነት አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በስራ በትጋት እየተፈተነ እንቁ ማንነት ነው። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በስክነት መኖር የህይወታችሁ ጌጥ አርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ሳይሆን ስጦታ ነው። አጊጡበት፣ ተዋቡበት፣ ድመቁበት እያለች አርቲስት መሰረት መብራቴ ጽሁፋን ያስተላለፈች ሲሆን በተለያየ መንገድ በዚህ ስብራት ያለፋችሁና እያለፋችሁ ላላችሁ ሁሉ
በበርካታ የህይወት ተሞክሮ በእሳት ተፈትና በአምላክ ቸርነት በብርታት የቆመች እህታችሁ ምክር ነው። መጓዛችሁን ቀጥሉ፣ አታቀርቅሩ፣ ጠንክሩ። ወንድሞቼም ብዙዎቻችሁ የሴትነት ክብርን በአግባቡ ተረድታችሁ መልካም አባት፣ ወንድም፣ ባል እንደሆናችሁ ባውቅም አንዳንዶቻችሁ ግን ሴትን ከክብሯ በማሳነስ ልቧን በመስበር እንቁ ጊዜዋን በከንቱ በማባከን በማስለቀስ ግራ በማጋባት ዋጋዋን በማኮሰስ በማጎሳቆል እንደዚሁም ደግሞ በመድፈርና በመግደል ወንድነታችሁን የምትለኩ ሁልጊዜም ቢሆን እናታችሁ የ9 ወር ቤታችሁ እምዬን አስቡ። የፈጣሪ ፍርድም እንዳለም ሳትዘነጉ ሴትን በማዋረድ የሚገዝፍ ወንድነት የለም። የቤት ራስ የሴት ክብር ወንድ እንደሆነ ሁሉ ሴትም የወንድ አክሊሉ ከእግዚአብሔር የተሰጠች ረዳቱ ሙላቱ ናት። እናም አካላችሁን ጎናችሁን ውደዱ፣ ተንከባከቡ፣ አክብሩ፣ በብዙ ጥፍ እንድትከብሩ በቸር ያቆየን። አርቲስት መሰረት መብራቴ የሚልን ጽሁፍ እንግዲህ አርቲስቷ በፌስቡክ ማህበራዊ ገጿ ላይ አስፍራ እጅግ ለብዙዎች መነጋገሪያ የሆነን ሀሳብ በማህበራዊ ሚዲያ ላይ ሲዘዋወር ነበረ። አርቲስት መሰረት መብራቴን እንደምናውቃት እንግዲህ የተለያዩ ፊልሞች ላይ፣ ቲያትሮች ላይ እጅግ ድንቅ ብቃቷን ያሳየች ናት። ነገር ግን በቅርቡ ከተለያዩ የፊልም የቲያትር ስራዎች ርቃ ተመልክተናታልና እሷም በዚህ ጉዳይ ላይ እንደገለጸችው እንግዲህ ብዙዎች ከስራው ገለል አድርገውኛል። የዚህም ምክንያቱ ደግሞ ለሴትነቴ ጥያቄ እምቢ በማለቴ ነው። ሊያሸማቅቁኝም ሲሞክሩ ተመልክቻለሁ። እኔ ግን በፍጹም አልሰበርም የሚል ጠንከር ያለ መልእክትን አስተላልፋለች። እናንተስ በአርቲስት መሰረት መብራቴ ሀሳብ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እኛም ደግሞ በሰሙት ባልነ ጉዳይ የአርቲስቷን የፌስቡክ ማህበራዊ ገጽ ላይ ያሰፈረችውን ሀሳብ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ በሰሟቸው ብታቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑን እየጠየቅን በሚቀጥለው እናንተ ብትሰሟቸው ብታቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ሲሆን ቻናላችንን ሰብስክራይብ በማድረግ ከ27000 በላይ ቤተሰብ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።